ሃይ እንዴት ናችሁ? ሰላም ናችሁ ወይ? አማን ናችሁ ወይ? እንደምታዩት እንግዲህ ቫንኮቨር ካናዳ በዓለማችን ትልቁ የቱሪስት መስህብ የምትባል ከተማ ነች እና ታዩታላችሁ እንግዲህ ሰው ይዝናናል። በጣም ከተለያዩ ዓለማት በቃ አንዳንድ ጊዜ ሆቴሎች ሙሉ ናቸው። አልጋ የለም፣ በአሁኑ ሰዓት አልጋ አይገኝም። ሲቀጥል የዓለምን ወርልድ ካፕ ዋንጫ የምታስተናግደው ይች ከተማ ነች። ያው እንደምታዩትኝ በቃ ሬስቶራንት ሙሉ ነው፣ በወረፋ ነው። 30 ደቂቃም ላይ ደርስ ይችላል እና ወረፋ ጀስት አንድ ፒዛ ለማዘዝ በጣም ላይን አፕ ነው ያለው። በጣም ወረፋ ነው፣ ላይን አፕ ነው። ስለዚህ በዓለማችን እንግዲህ በጣም ዝነኛ ከተማ፣ ታዋቂ ከተማ ነች። አሸዋውን ታዩታላችሁ። አሸዋውን እንደምታዩት እንግዲህ እንደዚህ ነውና ከጫፍ እስከ ጫፍ አንስቶ ውሃውን ዳር ለዳር ይዞ ለመጓዝ ምናልባት ከ5 ሰዓት እስከ 6 ሰዓት ሊወስድ ይችላል። ያውም አይዘለቅም። ይሄ ደግሞ ውሃው ውስጡ ጋራጋንቲን የነበረው እንደ ባህር ዳር ትላልቅ ድንጋይ ነው የነበረው። እሱን ሞሉና ከላዩ ላይ በቃ አሸዋ አረጉበት። በቃ በአሁን በዓለማችን ላይ ሰው የሚዝናናበት በጣም ዝነኛ የተባለ ከተማ ነችና ባህር ዳርም እኔ አሁን ጥሩ እየተሰራች እንደሆነ ነው የሚሰማኝ። እውነት ለመናገር መልካም የሚሰሩትን መልካም ልንላቸው ያስፈልጋል እና እውነት ለመናገር አቶ ላቃ አያሌው በነበረበት ጊዜ ነው በጣም ልማቱ የባህር ዳር ሲፋፋም የነበረው። ከዚያ ቀጥሎ አይ ሪሜምበር እዚያ በኋላም ሌሎች ነበሩ። ከዚያ በኋላ ግን እስከማውቀው ዶክተር ድረስ ሳህሉ በጣም ትልቅ ስራ ሰርቷል። አሜዚንግ ይሄ በጣም አፕሪሺየቲቭ አደንቀዋለሁ። አሁን ያለው አቶ ጎሹ ጥሩ እየሰራ ነው። ሞር ግን ውሃው ዳር ቢች ቢሆን በቃ ጀስት ቫንኮቨር ካናዳ ናት ባህር ዳር ማለት ይቻላል። እንደምታዩት ዛፍ ነው። የብስክሌት መጋለቢያው ራሱን የቻላለው፣ የእግረኛ ራሱን የቻላለው። በሩቅ እንደምታዩት ደግሞ በቃ መርከቡ የዓለም መርከብ በቃ ከተለያየ ዓለማት የሚመጣው የጭነት መርከቦች እዛ ጋር ወረፋ ይዘው ቆመዋል። እንግዲህ ምናልባት ወረፋ ሆነው ሊሆን ይችላል። በ24 hours እንትን ነው በቃ አሁን መሽቷል። አሁን የሁሉ የምታዩት እያንዳንዱ ብትጠይቁትኛ አሁን 3 ሰዎች እዚህ ተቀምጠዋል። 3ቱን የምጠይቃቸው እርግጠኛ ነኝ ከተለያየ ዓለማት የመጡ ናቸው። ከኢሮፕ፣ ከላቲን አሜሪካ፣ ከአሜሪካ፣ ከሜክሲኮ፣ ከሚድል ኢስት፣ ከኤዥያ የተለያዩ ዓለማት የመጡ ናቸውና ባህር ዳርም ሆፕፉሊ እንደዚህ ሁናት አያታለሁ አስባለሁኝ። አሁን ጥሩ እየተሰራ ነው ያለው። ግን በጣም ባህር ዳር የምመኝላት ይሄ በውሃው ዳር ለዳር ያለው በሙሉ ድንጋዩ ያለ አይደለ? ይሄ በጣም እግር የሚልጥ ድንጋይ አለ። እሱ በጋራ ጋንቲ በደንብ ተሞልቶ ተጠቅጥቆ እዛ ላይ እንደዚህ አሸዋ ቢሆን አሁን እንደ አሸዋ ቢሆን ማለት ነው። አሁን ታዩታላችሁ አሸዋ ነው ይሄ። ስለዚህ ያ በኋላ ሩቅ ነው በጣም ኢቭን ከቀበሌ 13 ካሳ ፕሮጀክት አንስቶ ዳር ለዳር እስከ ጨረጨራ ድረስ ቢሰራ ያ ጫካው እየተወገደ በጀት ሊፈልግ ይችላል። መተባበር አለብን። በህብረት ነው ማልማት ያለብንና ምንድነው ይባል 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነው ይባላልና በወር እኔ $1 ባወጣ በወር $1 just $5 ባወጣ $5 እዚህ ጋር አንድ ስታርባክስ ኮፊ ነው፣ የአንድ ስታርባክስ ቡና ነውና ሀገራችን ሰላም ቢሆንና ዲያስፖራው ቢተባበር ባህር ዳር እርግጠኛ ነኝ ቫንኮቨር ካናዳ ማድረግ እንችላለን። በአጭር ጊዜ ማለት ነው። አሁንም ኃይለኛ ጥረት ይሆናል ያለው። እውነት ለመናገር የሚሰሩትን እየሰሩ ነው ማለት መቻል አለብን። ጥሩ የሆነ እንቅስቃሴ አለ፣ አሜዚንግ የሆነ እንቅስቃሴ አለ። ስለዚህ ሞር ግን እንደዚህ አይነት ስራ ቢሰራ ለማለት ባህር ዳር እኔ በጣም የምትመች ከተማ፣ በዓለማችን ንጹህ ውሃ ያለባት
ሎንገስት ሪቨር ኢን ዘ ወርልድ በዓለማችን ረዥም ወንዝ የሚያልፍባት ከተማ ነች። እንግዲህ ብሉ ናይል የሚያልፈው በእኛ ነውና ስለዚህ እንደዚያ ቢሆን ለማለት ፈልጌ ነው። እንግዲህ በጣም ደስ ይላል ያለው ሁኔታ እና ሲበርቱ ጠንክሩ።